የአሜሪካ መንግስት ወይም የትራምፕ አስተዳደር እጅግ ያልተጠበቀ አዲስ ውሳኔ አስተላልፏል። ከዚህ በኋላ ውፍረት ወይም የሰውነት ውፍረት ያለባችሁ ሰዎች ወደ አሜሪካ መግባት እንዳትችሉ አዲስ ውሳኔ ተላልፏል። እንዲሁም ይህ ብቻ ሳይሆን ሌሎች ከጤና ጋር የሚገናኙ አዳዲስ አይነት ውሳኔዎችን አስተላልፏል። The US may deny visas for fat foreigners. A memo sent to embassies says health conditions should be taken into consideration when processing applications. Foreigners could have their US visas rejected. ስለዚህ በአሜሪካ የምትገኙ ስደተኞች ወይም ኢትዮጵያንና ኤርትራውያን ይህ ጉዳይ ይመለከታችኋል። እንዲሁም ደግሞ አገር ውስጥ ያላችሁ ወደ አሜሪካ ለመምጣት እያሰባችሁ ያላችሁ፣ በተጨማሪም ደግሞ ፕሮሰስ እያደረጋችሁ ያላችሁ ሰዎች ይህ ህግ ወይም ይህ ጉዳይ እጅግ ስለሚመለከታችሁ ትኩረት አድርጋችሁ መከታተል ይኖርባችኋል። ስለዚህ በዛሬ ቪዲዮ አጠቃላይ የአሜሪካ መንግስት ወይም የትራምፕ አስተዳደር ያወጣቸው አዲሶቹ ህጎች ምንድናቸው የሚሉትን አጠቃላይ ኢንፎርሜሽን በዝርዝር የምንመለከት ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላል። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከስኮላርሺፕ እና ዲቪ ጋር የተገናኙ ቪዲዮዎች ማለትም ከኢሚግሬሽን ጉዳይ ከዩኤስ ኢሚግሬሽን ጉዳይ ጋር የተገናኙ ቪዲዮዎች ስለማዘጋጅ ሁላችሁም ሰብስክራይብ ያደረጋችሁ እንደዚህ አይነት መረጃዎችን ቶሎ ተከታታይ ስለማደርሳችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ቪዲዮ ከመጀመሩ በፊትም ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁን ሊንክ ተጠቅማችሁ በምትመጡበት ጊዜ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር እንደምትመለከቱት ዩኤስ ዲናይ ቪዛ ፎር ፋት ፎሬነርስ ይላል፣ ወይም የሰውነት ውፍረት ላለባቸው ስደተኞች ቪዛ እንደከለከለች የሚገልጽ ፖስት አለ። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር የምትመለከቱት ኢሜጁን ወይም እዚህ ጋር ያለውን ታይትል አንድ ጊዜ ትነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን ልክ በዚህ በምትመለከቱት መልኩ ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። እዚህ ጋር የምትመለከቱት እንግዲህ አዲስ የትራምፕ አስተዳደር ወይም የትራምፕ መንግስት ያወጣቸው ህጎች ናቸው። ወይም ደግሞ መግቢያ ላይ የነገርኳችሁ ህግና ከሱ ጋር ተያይዞ የወጡ አጠቃላይ ህጎች ተዘርዝረው ተቀምጠዋል ማለት ነው። ከዚህ በፊት እንደሚታወቀው ወደ ዩኤስ መግባት ያሰበ ሰው ማለትም ወደ አሜሪካ መግባት ያሰበ ሰው በሙሉ ከዩኤስ ኤምባሲ ወይም ከአሜሪካ ኤምባሲ የሚጠየቀው ጥያቄዎች አሉ። ከነሱ መካከል የጤና ምርመራ ወይም ደግሞ ሜዲካል ኤግዛሚኔሽን የምንለው ነገር አሰርቶ እንዲያመጣ ይጠየቅ ነበር። በህክምና ውጤቱ ላይም ተላላፊ የሆኑ በሽታዎችን ማለትም ተላላፊ የሆኑ ከሰው የሚተላለፉ አይነት በሽታ ያለበት ወይም ታማሚ የሆነ ሰው ወደ አሜሪካ መግባት አይችልም እንደሚታወቀው። ወይም ደግሞ ተላላፊ በሽታ ቢኖርበትም ጭምር ጉዳት የማያደርስ መሆኑ እስካልተረጋገጠ ድረስ ወይም ደግሞ ለሌሎች ሰዎች ጠንቅ አለመሆኑ ወይም ደግሞ ለሌሎች ሰዎች አሳሳቢ አለመሆኑ እስከሚረጋገጥ ድረስ ወደ አሜሪካ እንዳይገባ ይደረጋል። ነገር ግን ተላላፊ በሽታ ቢኖርበትም ጭምር ለሰዎች ጉዳት የማያደርስ መስሎ ከተገኘ ወይ ደግሞ እንደማያደርስ ከተረጋገጠ ቪዛ እንዲያገኝ ይደረጋል። ስለዚህ በፊት የነበረው ወይም እስከዛሬ የነበረው አሰራር ይህንን ይመስላል። ነገር ግን በዚህኛው አዲስ በወጣው ህግ መሰረት ወይም ደግሞ በፐብሊክ ቻርጅ በሚባለው አዲሱ የሜዲካል ሜክኦቨር በሚባለው ወይ ደግሞ አዲስ የወጣው ህግ መካከል የመጀመሪያው የሰውነት ውፍረት ያለባችሁ ሰዎች ማለትም ከመጠን በላይ የሚባል ውፍረት ያለባችሁ ሰዎች ወደ አሜሪካ መግባት አትችሉም። ይህም የተባለበት ምክንያት ለአሜሪካ መንግስት ሸክም ነው የሚሆነው። ይህም ሲባል ከፍተኛ የሆነ የጤና ምርመራ ውጤት ስለሚያስወጣ ማለትም አሜሪካ ከደረሰ በኋላ ያ ውፍረት ያለበት ሰው ከባድ የሚባል በሽታ ቢገጥመው ለሱ የሚወጣው የሜዲካል ኢንሹራንስ ወይ ደግሞ የጤና መድን የምንለው ክፍያ ከፍተኛ ስለሚሆን ለአሜሪካ መንግስት ከዚህ ጋር ተያይዘው የሰውነት ውፍረት ያለበት ሰው ወደ አሜሪካ መግባት አይችልም። ይህ ብቻ ሳይሆን ሌሎች የተዘረዘሩ አዲስ አይነት የጤና ምርመራ ውጤቶችም ይፋ ሆነዋል። ይህ ሲባል ከዚህ በፊት እንደነገርኳችሁ ተላላፊ የሆኑ በሽታዎች ብቻ ነበሩ የሚከለከሉት። ሌላ አይነት ህመሞች ወይ ደግሞ ሌላ አይነት በሽታ ያለበት ሰው ቀጥታ መሄድ ይችላል። ነገር ግን ከዚህ በኋላ እነዚህ ቀጥሎ መዘረዝርላችሁን አይነት በሽታ ያለባችሁ ሰዎች ወይ ደግሞ የነዚህ አይነት ህመም ታማሚ የሆናችሁ ሰዎች ወደ አሜሪካ መግባት አትችሉም። የመጀመሪያው እዚህ ጋር እንደምትመለከቱት እንግዲህ እንደቀደም እንደነገርካችሁ ከመጠን በላይ ውፍረት ያለባችሁ ሰዎች ናችሁ። ሁለተኛው እንግዲህ ደግሞ ዲያቤቲስ የሚለው የስኳር ታማሚዎችን ያጠቃልላል። የስኳር ታማሚ የሆነ ሰው ከዚህ በኋላ ተላላፊ አይደለም፣ ነገር ግን ወደ አሜሪካ መግባት አይችልም። እንዲሁም ደግሞ ሀርት ዲዚዝ ይላል። ሀርት ዲዚዝ ማለት ደግሞ የልብ ታማሚዎች ወይ ደግሞ የልብ ህመም ያለባችሁ ሰዎችም ወደ አሜሪካ መግባት አትችሉም። እንዲሁም ደግሞ አንዳንድ ካንሰሮችን ማለት ካንሰር ሲባል አጠቃላይ ያሉትን ሙሉን ካንሰር ሳይሆን የከለከሉት
የተወሰኑ አይነት ማለትም አንዳንድ ካንሰር አይነቶችን ምን እንደሆኑ የትኞቹ እንደሆኑ ይፋ አልተደረገም። ነገር ግን የተወሰኑት አይነት የካንሰር አይነቶች ወደ አሜሪካ መግባት እንዳያስችል ተከልክለዋል ማለት ነው። ሌላኛው እዚህ ጋር ሜታቦሊዝም እና የመተንፈሻ አካላት እንዲሁም ደግሞ የነርቭ ችግር ያለባችሁ ሰዎች፣ የነርቭ ታማሚዎች፣ የሜታቦሊዝም እንዲሁም ደግሞ የመተንፈሻ አካላት ህመም ያለባችሁ ሰዎችም ከዚህ በኋላ ወደ አሜሪካ መግባት አትችሉም። በዩኤስ ኤምባሲ ውስጥ እነዚህ አይነት ምርመራዎች ይደረጉላችኋል። በምርመራው ወቅትም ወይም በሜዲካል ኤግዛሚኔሽን ወቅትም እነዚህ በሽታዎች በእናንተ ውስጥ ከተገኙ ወይ ደግሞ እነዚህ በሽታ ታማሚ ሆናችሁ ከተገኛችሁ ዲስኳሊፋይ ትደረጋላችሁ ወይም ቪዛ አይሰጣችሁም ማለት ነው። የመጨረሻው የሜንታል ሄልዝ ኮንዲሽን ነው። ይህ ማለት የአይምሮ ታማሚ የሆናችሁ ሰዎች፣ የአይምሮ ታማሚ ሲባል አጠቃላይ ወይ ደግሞ የመጨረሻው ደረጃ የደረሰ የአይምሮ ታማሚ ማለት ሳይሆን ጤነኛ ሆኖ ነገር ግን የሜንታል ዲስኦርደር ካለበት ወይ ደግሞ የሜንታል ሄልዙ ትክክል ካልሆነም ያ ሰው ወደ አሜሪካ መምጣት አይችልም ወይም ቪዛ ማግኘት አይችልም ማለት ነው። ስለዚህ እንደነገርኳችሁ ውፍረት ያለበት ሰው እንዲሁም የስኳር ታማሚ፣ የልብ ታማሚ፣ የካንሰር ታማሚ እንዲሁም ደግሞ ሜታቦሊክና የመተንፈሻ አካላት እንዲሁም የነርቭ ችግርና የአይምሮ ታማሚ ችግር ያለበት ሰው ወይ ደግሞ የአይምሮ ታማሚ የሆነ ሰው ወደ አሜሪካ ከዚህ በኋላ መምጣት አይችልም። ቪዛም በተመሳሳይ መልኩ ማግኘት ስለማይችል ማለት ነው። The US may deny visas for fat foreigners. A memo sent to embassies says health conditions should be taken into consideration when processing applications. Foreigners could have their US visas rejected. But Donald Trump referred to high-calorie persons, which I thought was a great way of putting it. I wish he busted that out in 2016. High-calorie Hillary. No way she can win. They say too big to fail. Well, she failed at winning that election. But what were you going to say, Phil? ስለዚህ አጠቃላይ ያለው ነገር ይህ ይመስላል። ነገር ግን ይህ ሲባል መምጣት የምትችሉባቸው መንገዶች አሉ። እነዚህ የነገርኳችሁ ህመሞች ቢኖሩባችሁም እንኳን ወይ ደግሞ በእነዚህ አይነት ህመም ውስጥ ብትካተቱም ጭምር መምጣት ትችላላችሁ። ነገር ግን ይህን ኮንዲሽን ካሟላችሁ፣ ይህን ነገር ማድረግ ከቻላችሁ ብቻ ነው መምጣት የምትችሉት ታማሚ ብትሆኑም። የመጀመሪያው ሙሉ ተጀምሮ እስኪያልቅ ድረስ ማለትም ህይወታችሁ እስካለ ድረስ ራሳችሁን በህክምና ማስተዳደር እንደምትችሉ ማረጋገጥ ስትችሉ ነው። ይህ ማለት በፋይናንስ በገንዘብ ራሳችሁን እንደምትችሉ ማረጋገጥ ስትችሉ የላይፍ ታይም ኢንሹራንስ የምንለው ማለትም ላይፍ ታይም ሄልዝ ኢንሹራንስ የምንለውን መግዛት የምትችሉ ሰዎች ከሆናችሁ ነው። ይህ ሲባል ለአሜሪካ ውስጥ ነው። በኢትዮጵያ ገንዘብ የሚታሰብ ሳይሆን አጠቃላይ አሜሪካ ላይ ከሄዳችሁ በኋላ ራሳችሁን የህክምና ወጪያችሁን ሙሉ በሙሉ ሸፍናችሁ ህይወታችሁ እስካለ ድረስ መኖር የሚያስችል አቅም ሊኖራችሁ ይገባል። ይህ ታማሚ ሆናችሁ ማለትም ቅድም የዘረዘርኩላችሁን አይነት ህክምና የሚያስፈልጋችሁ ወይ ደግሞ ታማሚ ሆናችሁ ሰዎች እንደነገርኳችሁ ፋይናንሻል በጣም ከሚባሉ በላይ ስትሮንግ ልትሆኑ ይገባል ማለት ነው። ስለዚህ ወደ አሜሪካ ማምጣት ያሰባችሁ ሰዎች እንዲሁም ፕሮሰስ ላይ ያላችሁ ሰዎች ይህ ነገር ይመለከታችኋል ማለት ነው። እንዲሁም በአሜሪካ የምትገኙ ኢትዮጵያን፣ ኤርትራውያን ትኩረት ማድረግ ያለባችሁ ነገር እስካሁን የተባለ ነገር የለም። ማለትም በአሜሪካ ኦልሬዲ ለገቡ ወይም አሜሪካ ላይ ለሚገኙ ሰዎች እነዚህ ተብሎ የተገለጸ ነገር የለም። ነገር ግን የሚወጣ አዲስ መረጃ ካለ ማለትም በአሜሪካ የሚገኝ የግሪን ካርድ ሆልደርም ሊሆን ይችላል ወይም ደግሞ ማንኛውም አጠቃላይ ኢሚግራንት ወይም ስደተኛ እነዚህ ነገሮች ተብሎ አዲስ የሚወጣ መረጃ ካለ ቶሎ ተከታትዬ የማደርሳችሁ ይሆናል። ስለዚህ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። አጠቃላይ ያለው የትራምፕ አስተዳደር ወይም የአሜሪካ መንግስት ያወጣው ከጤና ጋር ማለትም ከሜዲካል ኤግዛሚኔሽንና አጠቃላይ ከጤና ጋር ከቪዛ ጋር የተገናኘው ኢንፎርሜሽን ይህንን ይመስላል። አሪፍ ኢንፎርሜሽን እንዳገኛችሁበት ማለትም አዲስ መረጃ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ ሁላችሁም ኮሜንት ላይ ጻፉልኝ። እንዲሁም ቪዲዮ እንደተመቻችሁ እንደወደዳችሁት ሁላችሁም ላይክ እያረጋችሁ አሳውቁኝ። ለሁላችሁም መልካም እድል ማለት ፈልጋለሁ። በቀጣይ በሌላ ቪዲዮ አገኛችኋለሁ። መልካም ጊዜ